ኮሎኔል መኮንን ተስፋ መስመር ላይ ይገኛል ከሞዲን ጤና ይስጥልኝ ኮሎኔል ጤና ይስጥልን ፋሲል እንዴት ዋላችሁ መልካም ሳምንት ኮሎኔል መኮንን እንግዲህ በአዛን ጀምር ዛሬ ብዙ ነው የምንነጋገረው ብዙ የምንነጋገርባቸው ጉዳዮች አሉ ግን አዛ የእስራኤል መከላከያ ኃይል ትዕዛዝ በመስጠት ነዋሪዎችን ከራፊያ ያስወጣ ነው በ3 በ4 መስመር ወደ ውስጥ እየገባ ነው እየተባለ ነው ከፍተኛ የሐማስ ድርጅት አባላት ተገለዋል ያለው ተጨባጭ ሁኔታ መናገር እስከምትችለው ድረስ ትክክል መከላከያ በአሁኑ ሰዓት በአዛ ውስጥ ከመንግስት በተቀበለው ትዕዛዝ በአራቱም አቅጣጫ በመድር ሲገባ በባህር ኃይላችን በኩል ምናልባት ተባራሪ እንዳይኖር ያለ የተጠበቀና አዛ ተከባን ያለችው ከመከበባ በላይ የሚገደሉት የሐማስ ድርጅት መሪዎች ካለፈው በተለየ ሁኔታ ልዩ ኢላማ እየተደረጉ እየተገደሉ ነው የሚያሳየው መሪዎቻቸው ከተገደሉ ሐማስ እንደ ድርጅት መንቀሳቀስ ስለማይችል መረጃና ማስረጃ እስካለ ድረስ የደህንነት ክፍል በተለይ ሸባክ ጥሩ ስራ እየሰራ ነው የወታደራዊ አካል የመረጃ ክፍል ጥሩ ስራ እየሰራ ነው ሁሉም በተናበበ ሁኔታ የሚሰሩት ስራ ለእስራኤል ለወደፊት የሚያሰጋትን መጥፎ ድርጅት በአዛ በኩል ለማጥፋት የሚደረገው ከመንግስት ጋር በመናበብ ከመንግስት ጋር በመመካከር ኢታማጆር ሹሙ እንደሚሉት ከእንግዲህ በኋላ አዛ ያለ ህብረተሰብ ሰላማዊ እስካልሆነ ድረስ እኛ ሰላም አይኖርንም በሚል ኢላማ የሚያደርጉት ፊልሚያ የሚደነቅ ነው ዲሲፕሊን በተሞላበት ሁኔታ ነው ነገር እዚህ ላይ ኮሎኔል መኮንን እንዳለፈው ጊዜ ብዙ ነገር አይነገርም ያው ውጊያው ቀጥሏል አዛዦች መሪዎች እየተገደሉ ነው ይባላል ያው የእስራኤል መከላከያ ኃይል ቃል አቀባይ መግለጫዎችን በማውጣት ቤት ንብረታችሁን ጥላችሁ ውጡ እያለ ነው ግን አጠቃላይ ሁኔታው የእስራኤል ህዝብ ምን ደረጃ ላይ እንዳለ ውጊያው ይሄን ያለ የሚገነዘቡ መስሎ አይታየኝም ለተመልካቾቻችን ባለፈው ጊዜ ደጋግሜ እንዳልኩ በጀኒን በኩል የሚሰራው ስራ ሁሉም ነገር ረጋ ባለ ሁኔታና ብዙ ለማስ ሚዲያ ያልቀረበ ነው ሊባኖን በገባንበት ሰዓት እንደምታውቀው ብዙ መረጃዎች አልወጡም ባዛም ውስጥ የሚደረገው ስነ ስርዓት በተሞላበትና ዲሲፕሊን በተሞላበት ሁኔታ ህብረተሰቡ ነፃውን ህዝብ በአራቱ ማዕዘን እያስወጣ ትልቅ የሆነ ፍተሻ ከቤት ቤት አለ ወገኖቻችን ያሉባቸው ሰፈሮች ተጠናከው ይታወቃሉ እነሱን ለማዳን ሲባልም ልዩ ኃይል በብዙ ማስረጃ በካሜራና በዚህ እየተመሩ እየጠበቋቸው ነው ማንኛውም የአዛ ህብረተሰብ ቦታውን ለቆ ሲወጣ በራፊያም ሆነ በኻን ዩኒስ በጀባሊያም ሆነ በጽኑኑ ጦራት በሰሜንም ሆነ በደቡብ በካሜራ እየተፈተሸ ነው የሚያልፈው ስለዚህ መከላከያ የሚያደርገው ድርጊት ለዛም ነው ጸጥታ በበዛበት ሁኔታ ዲሲፕሊን በተሞላበት ሁኔታ ህብረተሰቡ ጋድ ያልሆነ ነገር ስላለ ይሄም የሚደረገው ዞሮ ፋሲል እኛ ባለፈው ጊዜ ደጋግሜ እንዳልኩት ሐማስ በአሁኑ ሰዓት ማድረግ ያለበት የታገቱ ወገኖቻችን መልሶ ሐማስ እንደ ድርጅት መሳሪያውን ጥሎ ከሀገር ወጥቶ በአሁኑ ሰዓት ግብጽም አንድ ቦታ ሲናይ በተባለ ቦታ የአዛን ወገኖች ይቀበላለሁ የሚል መርሆ ሰጥታለች እንግዲህ እንደመስለ ከሆነ ያሁኑ ውጊያ ለየት ባለ ሁኔታ ውጤታማ ነው ማለት ይችላል ውጤቱን ደግሞ ወደፊት የምናየው ነው ግን ሁሉም ጠብቆ የነበረው ገሃነም ነበር ላይ ነበር ወይም ሲኦል ነበር ግን ይሄንን ማየት አልቻልንም እስካሁን ድረስ ውስጥ ለውስጥ ነው ማለት ነው ስራው የሚሰራው ለፋሲል በአሁኑ ሰዓት ለየት ባለ ሁኔታ ከ700 በላይ palestinaውያን ተገለዋል ከ14000 በላይ ቁስለኛ አለ ይሄን ነገር አልጀዚራም እንኳን ማውጣት አልቻለም ምክንያቱም እንደምታየው ይሄም መረጃ የሚወጣው በጤና ሚኒስቴር በአዛ ባለው ጤና ሚኒስቴር እንጂ በሌላ አይደለም ስለዚህ የመከላከያ ቃል አቀባይ እንዳለው
ህብረተሰቡ ቦታውን እየለቀቀ የኛ ወታደሮች እየገቡ እየፈተሹ ድሮ የቀረውን በተለይ በኻን ዩኒስ በኩል የቀሩ ተወርዋሪና አስወርዋሪዎችን እየፈተሸ እያወጣ ነው። ይህ የሚያሳየው ጥሩ አቋም ጥሩ መንገድ እየሄደ ስለሆነ ሲኦል የሚለውን እንግዲህ ዞሮ ሲኦል የሚሆነው አዛ ላይ ሐማስ እንደገዝ ነው እስካልተቀመጠና መሳሪያውን ትቶ አሁንም እሱም እየተማጠነ ነው እኮ እሱም መልሰን ድርድሩን ንግባ እያለ ነው። እስራኤል ደግሞ የምትለው እኔ እየተዋጋው ነው ድርድሩን ማደርገው ወገኖቼ እስካልተመለሱ ድረስ ጦሬን አላቆምም እንገባለን። እግረኛው ገብቷል፣ ልዩ ኃይል ገብቷል፣ ታንከኛው ገብቷል፣ መካናይዝ ገብቷል። ስለዚህ በዛ በኩል የምናደርገው ውጊያ በተለይ በኤታማዦር ሹም የሚመራውና በጀነራል አሶር የሚመራው ጦር ኃይል ጥሩ ውጤት እያስገኘ ነው። ይሄም ይቀጥላል። እስቲ ጊዜ ካለ እንደገና ወደ አዛ እንመለሳለን። ወደ ሌሎች ቦታዎች እስቲ ወደ ሊባኖስ ውሰድህና ትላንት 6-5 ሚሳኤሎች ተተኩሰው ነበር። እርግጥ ጉዳት አላደረሱም። እስራኤልም አጸፋውን መልሳለች። መልሳ መላልሳም ቤይሩትን በከፍተኛ ሁኔታ አስጠንቅቃለች። ከራሴም ከተመልካቾችም የሚቀርብ ጥያቄ ነው። የእስራኤል መከላከያ ኃይል ምን ያህል በተጠንቀቅ ላይ ነው በሊባኖስ ድንበር? ይኸውልህ ከጥቅምት 7 በኋላ እስራኤል ቁርጠኝነቷን እያሳየች ነው። ይህም የሚደረገው ምናልባት ህብረተሰቡ ካላየው አንድ ነገር ልንገርህና ኪሌብ የሚባለው የሂዝባላ ሰፈር ተመልሰው ለማንሰራራት የሞከሩ ቴሮሪስቶች በካሜራ ወይም በዚክ እየታገዘ መከላከያ ኃይል የሚጭኑትን መሳሪያ በማየት የሚያሰባስቡትን የጦር መሳሪያ በማውጣት ያንን ከተከታተለ በኋላ ዚኩ ራሱ የመተኮስና የማስተኮስ ችሎታ ስላለው በዚህ ጭኖ ከወጣ በኋላ ነው የተገደለው። ስለዚህ እያየነው ነው። እስራኤል ቁርጠኝነቷን እያሳየች ነው። ብዙ ልዩ ጦር ኃይሎች አላት። ኢንተለጀንቷም በደንብ እየሰራ ነው። የካሜራውና የዚኩ ሌሎች ተጨማሪ እርዳታ እየሰጡ ዛሬ በድሮን ብቻ ሳይሆን በካሜራ እየተተኮሰ እየተገደሉ ነው። በሚገርም ሁኔታ ትላንት ሂዝባላ ያለው ይሄን ነገር ነው ያልሰራሁት የሚል አባባል አለው። እስራኤል ለሊባኖስ መንግስት ማስጠንቀቂያ ሰጥታለች። የሊባኖስ መንግስት አጣርቼ ሁኔታውን አቀርባለሁ የሚል ሁኔታ ነው ያለ። እኛ ቸላ የምንለው ነገር የለም። አበቃ እኮ ከእንግዲህ በኋላ እስራኤል የምትታደገው እሷ እንጂ በሌሎች ጠባቂዎቿ ወይም የሊባኖስ ወታደር እኛን ይታደጋል የሚል አቋም የለንም። ማንኛውም የሂዝባላ ቴሮሪስት ቡድን መሳሪያ ይዞ እስከታየ ድረስ ይገደላል፣ ይፈተሻል። በሱሪያም ቢሆን በየትም ቦታ እየሰራን ነው። መከላከያና አየር ኃይል በሱሪያ በኩል በዳራ በሚባለው ቦታ የድሮ አሳድ ፋብሪካዎችና ሌሎችም እየተበደቡ ነው። ይህም የምንፈልገው ወደ ሂዝባላ ተላልፎ ሂዝባላ እንዳይጠናከር ነው። የሂዝባላ ቡድን በአሁኑ ሰዓት በሊባኖስ ደካማ ነው። ከእንግዲህ በኋላ እኛም እያዳከምንላቸው ነው። ስለዚህ የሊባኖስ መንግስት እንዳለው አጣርቶ ለእስራኤል ያቀርባል። ምንም እንኳ ሂዝባላን ያልተኮስኩም ብሎ ቢያስተባብልም እስራኤል ነገር ችላ አላለችውም። መከላከያ ሚኒስተር ይሄን ነገር በክፉ ሁኔታ ኮንነውታል። ውጤቱም እየተጠበቀ ነው። እዚህ ላይ ኮሎኔል መኮንን አሁንም መናገር እስከምችለው ድረስ በምን አይነት ሁኔታ ሂዝባላ እንደገና ለመጠናከር እየፈለገ ነው? በደቡብ ሊባኖስ እንደገና መጥቶ ለማንሰራራት እየሞከረ ነው? አዎ ይኸውልህ፣ ለምሳሌ የሱሪያ ሬጂም የአሳድ ወታደሮች በነበሩበት ቦታዎች በነበራቸው ግንኙነት እነሱን መልሶ ለማጠናከር በስልክና በሌላም መረጃ ቦታዎች እያስተላለፉ እዚህ ቦታ መሳሪያ አላላችሁ ስለሚሏቸው የሂዝባላ ወታደሮችም በአሳድ ወታደሮች የአልጁሊያኒ ተቃዋሚዎች በእነሱ ተረድተው ያን ነገር ለማደራጀት ስለሚፈልጉ አስቀድመን የምንወጋው የአሳድ ወታደሮች በነበሩባቸው ሰፈሮች፣ መንደሮች እንዲሁም ፋብሪካዎች ስለሆነ እንዳይደራጅ ትልቅ ስራ እየተሰራ ነው። በሰሜኑ በኩል ኢራክና በሌሎች መግባት አይችልም። የሊባኖስ መንግስት ማንኛውን መሳሪያ እንዳይገባ ከልክሏል። ስለዚህ ሊባኖስ እንደ ሊባኖስ እንድታድግ ስለተፈለገ
እኛም ይሄን ነገር እየረዳነው ነው። የሊባኖስ ፕሬዝዳንት ጥሩ ስራ እየሰሩ ይመስለኛል። ለዛም ነው ትላንትና ወዲያውኑ ጧት እኔ ይሄን ምርመራ እያደረኩ ነው ያሉበት ምክንያት የሚቀጥለው የአየር ውጊያ የነበረው በሊባኖስ ከተማ ላይ ስለነበር ነው። ስለዚህ ነገር ጠንቅቀው ያውቃሉ። እስራኤል ቁርጠኝነቷን እያሳየች ነው። እስራኤልም ለመልእክተኛ ብቻ ሳይሆን ለሊባኖስ መንግስት ሙሉ አቅሟን ለማሳየት ደብዳቤ ጽፋለች። ይሄንም የሚተገበር መስሎ ይታየኛል። እስቲ የተወሰኑ ደቂቃዎች ቀርተውናል። ወደ የመን ሁቲዎች ልውሰድህ። በቀላሉ ለማንበርከክ የተቻለ መስሎ አይታይም። አሜሪካም እስራኤል እጅሽን አታስገቢ እኔ ከታተረዋለሁ እኔ እርምጃ ወስዳለሁ እያለች እየደበደበቻቸው ነው። እነሱ ግን በቀን አንድ ጊዜ እንኳን ሚሳኤል መተኮሳቸውን አላቋረጡም ወደ እስራኤል። የመን እንዳሉት በአሁኑ ሰዓት እነሱ አንድም ሆነ ሁለት እየተኮሱ ነው ማታም ሆነ ቀን። ግን መከላከያችን ካለፈው በተለየ ሁኔታ የሚተኮሱ ተተኳሾችን በልዩ ሁኔታ ገና ሳያልፉ ነው የሚያወርዳቸው። የመከላከያ ተቋማት ተደራጅተዋል፣ ተጠናክረዋል። የመከላከያ መሳሪያዎች አሉን። ምንም እንኳን ቢተኮስ በአሁኑ ሰዓት በእስራኤል ሀገር ይሄን ያህል ችግር ያደርሳል ብዬ አላምንም። ምክንያቱም የእስራኤል ወታደራዊ አካል ይሄን ነገር በደንብ ስለሚያውቀው እየተደረገ ነው። ሌላው ግን ለየት ባለ ሁኔታ ባለፈው ሳምንት እንዳልኩህ አሜሪካ ይሄን ነገር ትሰራዋለች። እንግዲህ እኛ ይሄን ነገር የምንሰራው በሌላ ነው ብዬ ነበር። በአሁኑ ሰዓት ግን አሜሪካና እስራኤል እየተናበቡ ምናልባት ሁቲዎችን ደግሞ ለአንድና ለመጨረሻ ጊዜ በዚህ 2 ሳምንት የሚፈጠር ሁኔታ ሊኖር ይችላል። ከዛ በኋላ ቆይ በአሜሪካ ነው በእስራኤል ነው? በሁለቱም። እንግዲህ ሁለቱም የሚያደርጉት የእስራኤል ዋናው ችግሯ የመተኮስ ሳይሆን የአቅም ሳይሆን የርቀት ብቻ ነው። ያን የርቀት የምትቀንስበትና የአሜሪካ መካከለኛ ኦዝ እስራኤልን የሚረዳበት ቦታም ሊኖር ይችላል። አንዳንድ አረብ ሀገራትም ይሄን ነገር እየደገፉ ነው። ምናልባት የኛ ወታደሮችና አየር ኃይላችን በአንዳንድ አረባት ነገሮችን ለማስተገበር ይሞክራል። በተለየ ሁኔታ ግን የአሜሪካ አየር ኃይል በአሁኑ ሰዓት በዝግጅት ላይ ነው። ለአንድና ለመጨረሻ ጊዜ የመንና ሁቲዎች በዛ በኩል የሚያልፉትን መርከቦች ችግር ላይ እንዳይወድቅና በተለይ ለግብጽ የቀረባት የቅርጽ ሁኔታ ኢኮኖሚዋን ስላዳከመው ግብጽም በዚህ ተሳተፍበታለች። ስለዚህ ይሄን ነገር በ2 ሳምንት ውስጥ ይቋጫል የሚል አቋም አለኝ። ከዛ በተረፈ ግን ትልቁ ዛቻ የሚሆነው በሰሞኑ እንደምትሰማው ለኢራን መንግስት ነው። የኢራን መንግስትም በአሁኑ ሰዓት ልዩ መልእክት እየተሰጠው ነው። ያን መልእክት እስካላሟላ ድረስ በቀጥታ የምናገኘው በ2 ሳምንት በ3 ሳምንት ውስጥ የኢራን ሁኔታም አንድ ነገር ይኮናል፣ አንድ ነገር ይቋጫል። የመጨረሻ ማጠቃለያ ዶናልድ ትራምፕ የአሜሪካው ፕሬዚዳንት 2 ወር ጊዜ ሰጥቷቸው የለም እንዴ? አዎ፣ ግን 2 ወር የሰጧቸው ለድርድር ነበር። እነሱ ግን ይህን ድርድር አንቀበለውም፣ ማፒቶም እንደዚህ መሆን የለበትም የሚል አቋም ስላላቸው በአንድ በኩል አያቱላ ካቢናይ ይሄን አልቀበለውም ብለው ደግሞ በሌላ በኩል በዩናይትድ ኔሽንስ በምትባለው ተወካያቸው እኛ ስምምነቱን እንፈልጋለን የሚል አባባል አላቸው። ጊዜ ለማራዘም እስከሆነ ድረስ ይሄን ነገር በቅርቡ ቀን አሜሪካና እስራኤል በመተባበር እስራኤል ብቻዋን አይሆንላትም ብቻ ሳይሆን የአሜሪካ ኃይል ያስፈልጋታል። 2-3 ጊዜ እስራኤል ይሄን ነገር ድርጊት ሰርታለች። ግን እንደ የመን ይሄ ቦታ ራቅ ስላለ እስራኤል አሜሪካን ታግዛ የምታደርግበት ነገር ስለሚኖር ይሄን ደግሞ ቆይተን የምናየው ነው ማለት ነው። ትልቅ ስኩፕ ነው። እንግዲህ በጉጉት እንጠባበቃለን። ነገ ተነገ ወዲያ ተመልሰን እንገናኛለን። አመሰግናለሁ ኮሎኔል መኮንን ተስፋ። መልካም ሳምንት ለአንተም ለቤተሰቦችም እመኛለሁ። እኔም በጣም አመሰግናለሁ። መልካም ሳምንት ለሁላችን። በነገራችን ላይ ኮሎኔል መኮንን፣ አቤት። በነገራችን ላይ እንኳን ደስ አለህ። ባለፈው ሳምንት እንደው ተዘንግቶ ነው እንጂ ልጅህን ድረሃል። ለባለቤትህም እንግዲህ የረጅም ጊዜ ጓደኛሞች ነን፣ የእናንተ ወንድማማቾች ነን። ለባለቤትህም ለቤተሰብም እንኳን ደስ አላችሁ በልልኝ። እኔ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።